ሰላም ጤና ይስጥልኝ እንኳን ወደ አተም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ማቀርብላችሁ በፋርማኮግኖሲ ላይ ይሆናል። ይሄ ቪዲዮ ወይም ፕሬዘንቴሽን ማለት ነው ለጄኔሪክም ለፖስት ቤዚክም ተማሪዎች የሚሆን ነው። ለኤግዚት ኤግዛም ፕሪፓሬሽን ነው ዋናው የተፈለገው። እንጀምር። እዚህ ጋር የመጀመሪያውን ጥያቄ ሊጀምር። which one of the following describe stage of plants by ethnic groups ይላል። ኤ ኢትኖቦታኒ ይላል፣ ሁለተኛ ኢትኖሜዲሲን ይላል፣ ሶስተኛ ፋርማኮሎጂ ይላል፣ አራተኛ ፋይቶኬሚስትሪ ይላል። መልሱ ይሄ ነው፣ ኤ ነው። ኢትኖ ሲባል ኢትኒክ ግሩፕ እንዳለ ያሳያል። እዚህ ጋር ምንድነው ብለው መልሱ ምንድነው ጥያቄው ራሱ which one of the following describe stage of plants by ethnic groups ሲል ኢትኒክ ሲባል ኢትኖቦታኒ ነው። ቦታኒ stage of plants ነው። አሁን እዚህ ጋር ሁለተኛው ምርጫ ምንድነው ብለው ኢትኖሜዲሲን ነው ብለው። ኢትኖሜዲሲን ማለት ምንድነው? study of medicinal value of plants ሲሆን ኢትኖሜዲሲን ይባላል። ሌላኛው ደግሞ ሶስተኛ ፋርማኮሎጂ ይላል። ፋርማኮሎጂ study of effect of plants or drugs ነው የሚሆነው። አራተኛ ፋይቶኬሚስትሪ ይላል። ፋይቶኬሚስትሪ study of chemical constituent ነው እንጂ study of effect of study of plants depending upon ethnic group አይደለም። therefore መልሱ ምንድነው የሚሆነው? ኢትኖቦታኒ ነው የሚሆነው። ሁለተኛ ጥያቄ ምንድነው የሚለው which one of the following describes the sum total of all non-mainstream medical practices ይላል። that means medicines excluding western medicine. western medicine የሚባለው ምንድነው? conventional medicine ወይ modern medicine ከwestern medicine ተቃራኒ ያለው ማለት ነው። it is opposite of the western medicine. and ethnobotany ይላል። ethnobotany is study of plants depending upon ethnic group ነው እንጂ western medicine አይደለም። therefore እነዚህ ነገሮች a b c አይገናኙም በጭራሽ። therefore መልሱ ምንድነው? d ነው የሚሆነው። traditional medicine traditional medicine ነን western medicine ነው የሚባለው። western medicine actually ምን conventional medicine ወይ modern medicine ይባላል። ሶስተኛ ጥያቄ ነው which one of the following describes foods which have medicinal value ይላል። አሁን ለምሳሌ አንዳንድ ምግቦች ለምሳሌ ለሜዲሲናል ቫልዩ እንመገባቸዋለን። ለምሳሌ ነጭ ሽንኩርት፣ ጥቁር አዝሙድ እንወስዳቸዋለን። እነሱ ነገሮች እንደ ምግብ እንወስድና ከዛ በኋላ የመፈውን በውስጣቸው ኤፒአይ ወይም ሂሊንግ ኤፒአይ ስላለው ምንድነው ሂሊንግ ኢፌክት አለው። therefore እንደዚህ አይነት ነገሮችን ምንድነው የሚባሉት? እንደዚህ አይነት ነገሮች ኑትሪሲካልስ ነው የሚባሉት። that means foods which are medicinal value ምግብ ነው የምንመገበው ግን ሜዲሲናል ቫልዩ አለው ያ ምግብ፣ እሱ ኑትሪሲካል ነው የሚባለው። እነዚህ ሶስቱንም ኤቢሲን ያላብራራውበት ምክንያት ቀድሜ ስላብራራው ነው። ፋይቶኬሚስትሪ ኬሚካል ኮንስቲትዩት ነው። ትራዲሽናል ሜዲሲን ነን ዌስተርን ሜዲሲን ነው የሚባለው። ኢትኖሜዲሲን ስቴዲ ኦፍ ሜዲሲን ኢፌክትስ ነው እንጂ ኢፌክትስ ዲፔንዲንግ አፖን ኢትኒክ ግሩፕ ነው። therefore እነዚህ ነገሮች አይገናኙም። የሚገናኘው ኑትሪሲካል ነው። አራተኛ ጥያቄ ነው which one of the following compound have skeletal muscle relaxant effect ነው ብለው። አራተኛ ጥያቄ ማለት ነው ኮኬን ለምሳሌ ኮኬን ኦፖይድ ነው እንጂ ሪላክሳንት ኢፌክት የለውም። ፉፖክራሪን ስኬሌታል መስል ሪፍሌክሳንት ዲን ለምሳሌ ለምሳሌ ሞርፊን ነው። ሞርፊን ኦፖይድ ነው እንጂ ስኬሌታል መስል ሪላክሳንት አይደለም። እዚህ ጋር እንድታስታውሱ የምፈልገው ስኬሌታል መስል ሪላክሳንቶች ምንድነው? ዚያ አድሚኒስትሬት ዱሪንግ ሳርጀሪ ጊዜ አድሚኒስትሬት የምናደርጋቸው መድኃኒቶች ናቸው። ስኬሌታል መስል ሪላክሳንት ኢፌክት ያለው ቱቦክራሪን ነው። which one አምስተኛ ጥያቄ in which one of the following centuries discovery of important drugs from animal kingdom particularly hormones and vitamins started ነው። በፋርማኮግኖሲ ላይ ፋርማኮግኖሲ about study about discovery of drugs from natural resources and its effect ነው። natural resources then assessing its effect ነው። እሱ የተጀመረው within 20th century ለምሳሌ within 17th century ምንድነው naming or classifying of the crude drugs ወይ plants ተጀመረ። 18th century ላይ structure obtaining ተጀመረ። 19th century ላይ again isolation ተጀመረ። 20th century ላይ ከሆርሞንስ ማይክሮኦርጋኒዝምስ other things ሜዲሲናል ድራጎችን ማግኘት ተጀምሮ። ስድስተኛ ጥያቄ እንስራ። ከፍ ስላለብኝ ነው ይቅርታ። ስድስተኛ ጥያቄ
from which one of the following plants majority of botanical drugs in current use are derived ይላል። ድረጎች ከናቹራል ሪሶርስ ይገኛሉ። አንዱ ናቹራል ሪሶርስ ድረግ የሚገኝበት ምንድነው? ፕላንት ነው። ከፕላንትስ ለምሳሌ ከሊፍስ እና ኤሪያል ፓርት ማጆሪቲ ኦፍ ፕላንት ምንድነው አክቲቭ ኢንግሪዲየንት የሚገኘው ከፕላንት ከሊፍስ ኤንድ ኤሪያል ፓርት ነው። ሊፍት ፓርት ስቴም ነው። ከስቴም ስቴም እዚህ ጋር ኤቢሲዲ ውስጥ የለም፣ በዚህ ምርጫ ውስጥ ላይ የለም። ግን ፍሮም ስቴም እስካሁን የተገኘ አክቲቭ ኢንግሪዲየንት የለም፣ ከፕላንት የተገኘ ማለት ነው። ሌላኛው ከስቴም ከሊፍስ እና ኤሪያል ፓርት ማጆሪቲ ይገኛል። ሊስት የሚገኘው ከስቴም ነው። አገን ሊስት ደግሞ ከስቴም ከፍ ይላል እንጂ ከባርክ የሚገኘው አክቲቭ ኢንግሪዲየንት አገን ሊስት ነው። ሰባተኛ if scientific name of the plant is Glarsia glabra L ይላል። what is species name of the plant ይላል። ይሄኛው ሳይንቲፊክ ኔሚንግ ይባላል። እንደዚህ አይነት ራይቲንግ ኦፍ ዘ እንደዚህ አይነት ራይቲንግ ኦፍ ዘ ፕላንት ኔም ሳይንቲፊክ ራይቲንግ ይባላል። ሳይንቲፊክ ራይቲንግ ላይ ጂን እናስቀድማለን፣ ቀጥለን ስፒሺስ እናስቀድማለን፣ ቀጥለን ፋሚሊ ኔም እናስቀምጣለን በብራኬት ማለት ነው። ጂን ስፒሺስ ፋሚሊ። ግን ኦርደር ስናይ ኪንግደም ክላስ ማነው ኪንግደም ክላስ ኦርደር እያለ ነው የምንሄደው። ኪንግደም ክላስ ኦርደር ጂን ስፒሺስ። አሁንም ይደግማለሁ። ኪንግደም ክላስ ኦርደር ፋሚሊ ጂን ስፒሺስ ነው የሚቀመጠው። ዜርፎር ሳይንቲፊክ ኔም ስንጽፍ መጻፍ ያለብን ጂን እና ስፒሺስ ነው። ይሄኛው ግላርዚያ ጂን ኔም ነው። እዚህ ጋር የሚያውቀው ግን ስፒሺስ ኔሙ ስፒሺስ ኔም እዚህ ጋር ግላብራ ነው። ፋሚሊ ኔሙ ደግሞ ፓፓቬራሲ ነው። ግላብራ ማለት ስለዚህ ምንድነው የሚሆነው? ቢ ነው የሚሆነው ማለት ነው። እዚህ ጋር ግላርዚያ የሚለው ነው። ግላርዚያ ምንድነው? ጂን ኔም ነው፣ ስፒሺስ ኔም አይደለም። ፓፓቬራሲ ደግሞ ፋሚሊ ኔም ነው ሲል ፋሚሊ ኔም ብትጠየቁ ይሄንን ነው የምትመርጡት። ጂን ብትጠየቁ ነው ይሄንን ነበር የምትመርጡት። እዚህ ጋር ግን የተቀመጠው ምንድነው? ስፒሺስ ኔም ስለሆነ ግላብራ ነው የምትመርጡት። እሺ ግላብራ። ስምንተኛ from which part of plant currently drug which has important role in treatment is yet not obtained ይላል። therefore ቅድም እኔ ለማብራራት ሞክሬያለሁኝ። ከፕላንት እስከ አሁን ድረስ ማለት ነው ድረግ ያልተገኘበት ፓርት ስቴም ነው። እስከዛሬ ከስቴም የተገኘ ኢምፖርታንት ኤፒአይ የለም ወይ አክቲቭ ፋርማሲካል ኢንግሪዲየንት የለም። ዘጠነኛ fruit is an important source of drug for plant family that belong to angiosperm cell ልክ ነው። ፍሩት እና ሲድ ከሲድ እና ከፍሩት ማለት ነው ኤፒአይ የሚገኘው ፕላንቱ ወይም ፕላንቱ የማን ብሎንግነስ ካለው ነው? አንጂኦስፐርም ፋሚሊ ብሎንግ የሚያደርግ ከሆነ ወደ ሌላ ብሎንግ የሚያደርግ ከሆነ አይገኝም። እንዳትረሱ። አስረኛ ጥያቄ ነኝ። አስረኛ ለምንድነው የሚለው which one of the following obtains cinchona bark as an important source of drugs ይላል። ይሄ ሰር ዊሊያም ዊተሪን ይላል። ሰር ዊሊያም ዊተሪን ያገኘው ዲጆክሲንን ነው፣ ዲጂታሊስን ነው ያገኘው። ዲጂታሊስ ፓፕረን ነው እንጂ ያገኘው ሲንኮና ባርክን አይደለም። therefore ሲንኮና ባርክን ያገኘው ሰው ቢ ነው፣ ቻርልስ ሌጀር ነው ያገኘው። ቻርልስ ሌጀር። ሊነስ ፕላንት ሳይንቲፊክ ኔም ነው ያስጀመረው እንጂ ፕላንት ዲስከቨረር አይደለም። ካርሎስ ሊነስ እንዳትረሱ። ይሄኛው ሲ ማለት ነው። ሲ ማለት ነው። ካርሎስ ሊነስ ስታርቲስ ሳይንቲፊክ ኔሚንግ ኦፍ ፕላንትስ። ሳይንቲፊክ ኔም ሲሰጥ እሱ ምንድነው ያለው? ጂን አስቀድመን ከዛ ጂን ማነው ጂን እና ስፒሺስ አድርገን እንድናስቀምጥ ነው እሱ ያስተማረን ማለት ነው፣ ወይም ዲስከቨሪ ያደረገው። 12ኛ ማነው 11ኛ any naturally occurring unrefined substance derived from organic or inorganic source such as plant, animal, bacterial or organ is ይላል። ምን እዚህ ጋር ማየት ያለባችሁ ጥያቄ any naturally occurring ነው ከናቹራል ሶርስ እንደሚገኝ ያሳውቃል። unrefined ይላል። unrefined ሲባል non purified ማለት ነው። non purify ካላደረግን ወይም አይሶሌት ካላደረግን crude drug ነው። ይው ኤ እና ቢ ነው። ኤ isolated drug ላይ isolated unrefined አይደለም። አይሶሌት ካደረግን ፒውር ነው። ዲ ደግሞ ፒውር ድረግ ላይ ፒውር እና አይሶሌት እዚህ ሴም ናቸው። ስለዚህ አንድ አይሆኑም። ዲ
ትራዲሽናል ድረግ እንደዚህ የሚባል ነገር የለም። ዝም ብሎ ለማሳሳት የገባ ነገር ነው። አንሪፋይንድ የሚለው ነው ያልተጣራ ማለት ነው። አንሪፋይንድ ከሆነ ምንድነው ትራዲሽናል ነው። 12ኛ እኔ which one of the following is used to arrange crude drugs within pharmacopoeia ላይ ድረጎች በፋርማኮፖፒያ ውስጥ ያለው ድረግ የትኛው? ትራዲሽናል ፋርማኮፖፒያ ኦፍ ትራዲሽናል ድረግስ አለ፣ ፋርማኮፖፒያ ኦፍ ሞደርን ሜዲሲን አለ። ትራዲሽናል ድረግም በፋርማኮፖፒያ ውስጥ ያለ ነገር ኤቭሪ ነገር አሬንጅ የሚደረገው አልፋቤቲካል። ሞርፎሎጂካል የሚባለው እንደዚህ በስትራክቸር ማለት ነው። ፋርማኮሎጂካል የሚባለው በኢፌክት አሬንጅ ሲደረግ ነው። ታክሶኖሚካል የሚባለው ደግሞ በጂን ስፒሽ ክላሲፋይ አድርገን ካስቀመጥን ነው። ዜርፎር ክሩድ ድረጉ ከተገኘ በኋላ ፋርማኮፖፒያ እናስቀምጣለን። ፋርማኮፖፒያ እናስቀምጥ የምናስቀምጠው በአልፋቤቲካል ኦርደር ነው። 13ኛ ጥያቄ ነው which one of the following crude drugs classification system is exclusively used for classification of drugs obtained only from plants? ስለዚህ ከፕላንት የተገኘን ነገር ማለት ነው ታክሶኖሚካል ፕላንቶች ናቸው። ታክሶኖሚካል የሚከፈሉ አኒማልስ አይደለም። ታክሶኖሚካል የሚከፈሉ ነገሮች ማለት ነው ጂን ኤንድ ስፒሽ ምን ከፍለው ማለት ነው። አኒማሎች አይከፈሉም ለማለት አይደለም። ክላሲፊኬሽን አላቸው ብቻ ግን ጂን እና ስፒሽ ሳተን የምናከፋፍለው ማለት ነው ዊዝን ፕላንት ላይ ነው። ዜርፎር ታክሶኖሚካል ክላሲፊኬሽን የምንቀጠው ዊዝን ፕላንት ነው። ሞርፎሎጂካል ስትራክቸር ነው። አልፋቤቲካል ዊዝን ፋርማኮፒያ ነው። ቴራፒውቲክ ደግሞ ዊዝን ለስቴዲ ፐርፐስ ኢፌክት እያየን ነው። ዜርፎር ከፕላንት የመጣን ክሩድ ድረግ የምንከፍለው ታክሶኖሚካሊ ነው ማለት ነው። ኤክስክሉሲቭሊ ሲባል ለየት አድርገን ማለት ነው። 14ኛ ጥያቄ እንስራ which one of the following system is used to classify crude drugs obtained from plants to organized and unorganized? A C morphological, D pharmacological, alphabetical with classification of drugs within pharmacopoeia, taxonomical use for classification of crude drugs obtained from plant source ነው plant source ነው። ከፕላንት ሶርስ የተገኙትን ግን ኦርጋናይዝድ ወይ ናን ኦርጋናይዝድ ካለ ሞርፎሎጂካል ምን ማለት ነው? ኦርጋናይዝድ ምንለው ዲፋይንድ ቲሹን እና ሴል ስትራክቸር አላቸው ኦርጋናይዝድ እንላለን። ዲፋይንድ ቲሹ እና ሴል ስትራክቸር የሌላቸውን ደግሞ አንኦርጋናይዝድ እንላለን። ሞርፎሎጂ ምንለው ስትራክቸር ነው ማለት ሲምፕሊ ምን ማለት ነው? ዊዝን ስትራክቸር ዲፔንዲንግ አፖን ስትራክቸር አይዘር ኦርጋናይዝድ ኦር አንኦርጋናይዝድ። አንኦርጋናይዝድ ሚንስ ናን ኦርጋናይዝድ ብለን የምንከፍለው ዊዝን ሞርፎሎጂካል ክላሲፊኬሽን ሲስተም ላይ። 15ኛ ጥያቄ እንስራ which one of the following crude drugs classification system classifies crude drugs upon action of most important active constituent in the plant or according to drugs therapeutic use ይላል። ስለዚህ ማለት ነው እዚህ ጋር which one of the following crude drugs classification system classifies crude drugs based upon action of most important active ingredient ነው action ወይም effect ማለት therefore alphabetical ላይ action እና taxonomical ላይ structure ብቻ ነው የምናየው። taxonomical ላይ ጂን እና ስፒሽ ነው። ሞርፎሎጂካል ላይ ኦርጋናይዝድ ወይ ናን ኦርጋናይዝድ ነው የሚለው ዊዝን ዲፔንዲንግ አፖን ኢፌክት ምን ከፍል ከሆነ ቴራፒውቲክ ወይ ፋርማኮሎጂካል ዲ ነው ማለት ነው። ዜርፎር እዚህ ጋር ቴራፒውቲክ በሚለው ቦታ ላይ ፋርማኮሎጂካል ማለት ይቻላል። እዚህ ጋር አስታውሱ ጥያቄው which one of the following crude drugs classification system classify crude drugs based upon action of most important active constituent ነው የሚለው እሱ ፋርማኮሎጂካል ነው የሚሆነው ወይ ቴራፒውቲክ ማለት ዲ ነው ማለት ነው። 15ኛ እኔ ማን ነው 15ኛ አይተናል። 16ኛ ምንድነው የሚለው which one of the following crude drug classification system classify crude drug based upon biosynthesis pathway ይላል። ዲፔንዲንግ አፖን biosynthesis classify ካደረገ route of synthesis classify ካደረገ ምንድነው biogenic classification ነው የሚባለው። ቢ ጂን እና ስፒሽ ላይ ዲፔንዶኒ ክላሲፋይ ካደረገ ታክሶኖሚካል ሞርፎሎጂካል ዲፔንዲንግ አፖን ስትራክቸር ከዛ ምን እንላለን ኦርጋናይዝ ናን ኦርጋናይዝ ቴራፒውቲክ ደግሞ ፋርማኮሎጂካል ነው። ዜርፎር መልሱ ምንድነው የሚሆነው ኤ ነው። 17ኛ እኔ which one of the following evaluation is used to determine official potency of crude drugs? crude drug official potency ወይም አሴው ምናየው ማለት ነው ማይክሮስኮፒክ ኢቫሉዌሽን ላይ ስትራክቸር ብቻ ነው ምናየው። ኦርጋኖሌክትሪክ ኢቫሉዌሽን ላይ እነዚህ ካለሩን other things ነው ምናየው color order ምናምን አሰስ ምናደርገው። ፊዚካል ኢቫሉዌሽን እና ኦርጋኖሌክትሪክ ኢቫሉዌሽን ኤ እና ዲ ተመሳሳይ ናቸው። ዜርፎር ትክክለኛው መልስ ምንድነው ኬሚካል ኢቫሉዌሽን ነው። ኬሚካል ኢቫሉዌሽን ላይ ምን እናደርጋለን ኬሚካል እንጨምራለን። ኬሚካል ጨምረን ማለት ነው ሞር ኢንቴንስ ከሆነ አሴው ብዙ ነው እንላለን። ኢቫሉዌሽን ቱ ዴተም ኦፊሻል ፖቴንሲ ሚንስ አሴ ማለት
identity test ማለት ነው assay ወይም amount of pharmaceutical ingredient therefore amount of pharmaceutical ingredient more ነው ምንድነው መቼ ነው when the color is more intense ነው less ነው ምንድነው ደግሞ less intense ነው such type of evaluation ደግሞ ምን ይባላል chemical evaluation ነው የሚባለው 18ኛ እንስራ which 18ኛ ምን ይላል which one of the following evaluation is used more for what more detailed examination of a drug to identify organized drugs by their histological characteristics histological ሲባል ምን ማለት ነው ሴል ካራክተሪስቲክስ ሴሉን አይተን የምናየው በምንድን ነው የፕላንቶችን ሴል ቲሹ የምናየው ማለት ነው የፕላንቶችን ቲሹ የምናየው በማይክሮስኮፕ ነው የምናየው ማለት ነው therefore ማይክሮስኮፕ ቢ ነው የሚለው ኦርጋኖሌክትሪክ ከሆነ ምንድነው ኦርደር ከለር ምናምን ነው ምናምን ኬሚካል ኢቫሉዌሽን አሲዮን ነው የሚሰራው ፊዚካል ኢቫሉዌሽን እና ኦርጋኖሌክትሪክ ኢቫሉዌሽን አንድ ናቸው ስለዚህ መልሱ ምንድነው ቢ ነው ማይክሮስኮፒክ ቲሹ ስትራክቸር አይተን ማለት ነው ቲሹ ያላቸው ኦርጋናይዝድ ቲሹ የሌላቸው ናን ኦርጋናይዝድ እንላለን ማለት ነው 19ኛ እንስራ 19ኛ 21 ላይ እንስራ 19ኛ crude drugs that are not recognized in pharmacopoeia and are used as therapeutic agents example folkloric medicine ምን ይባላሉ ናን ኦፊሻል ነው የሚባሉት አንድ ድረግ ኦፊሻል ለመባል ምንድነው በፋርማኮፖeia ኢፌክቱ ሪኮግናይዝድ መሆን አለበት ናን ኦፊሻል ከሆነ ግን ፋርማኮፖeia ውስጥ ሪኮግናይዝ ሳይደረግ ሰው በኔቸር የሚጠቀመው ከሆነ ናን ኦፊሻል ነው የሚለው ኦርጋናይዝድ አንኦርጋናይዝድ የሚለው ሪኮግናይዝ ናን ሪኮግናይዝ ማለት አይደለም ኦርጋናይዝድ ማለት ስትራክቸር ያለው ማለት ነው አንኦርጋናይዝድ ማለት ደግሞ ስትራክቸር የሌለው ማለት ነው እንጂ ሪኮግናይዝድ ወይም ናን ሪኮግናይዝድ አይደለም ናን ሪኮግናይዝድ ከሆነ ናን ኦፊሻል ድረግስ ነው የምንለው 20ኛ which one of the following is the simplest method of insect control in crude drugs which is done by exposing the crude drug to a temperature of 60 to 65 ላይ ስለዚህ እዚህ ጋር በቀላሉ ማለት ነው እዚህ ጋር ቴምፕሬቸር አለ ቴምፕሬቸር 60 to 65 ካለ ምንድነው እዚህ ጋር ሂት ትሪትመንት ነው ፉሚጌሽን ያላልንበት ምክንያት ለምንድነው ቢ ለምን ያው ፉሚጌሽን ላይ ምንድነው ካርቦን ቴትራክሎራይድ ሲያናይድ ፉሚጌት ሲናረግ ፉሚጋንቱን በምን ውስጥ ነው ማድረግ አለብን ቮላታይል ከሆነ ሶልቨንት ጋር አድርገን ማለት ነው ክላስ ውስጥ ምንረጭ ከሆነ ፉሚጌሽን ይባላል ሲ ኤክስፖዠር ቱ ኦልተርኔቲንግ ሎው ኤንድ ሃይ ቴምፕሬቸር ላይ ሎው ኤንድ ሃይ ቴምፕሬቸር ኤክስፖዝ ምናረግ ከሆነ ሃይ ኦልተርኔቲንግ ቴምፕሬቸር ነው ምንድነው exposing to low temperature like እሱ ሊዮፊላይዜሽን ነው የሚባለው ሊዮፊላይዜሽን ደግሞ ለሂት ሴንሲቲቭ ማቴሪያል ነው እዚህ ጋር ግን የሰጠው ሂት ምንድነው 65 ነው ስለዚህ መልሱ ኤ ነው 20ኛ which one of the following insect control in crude drugs is done by volatile insecticidal agents in closed areas ይላል insecticidal agent የምንጠቀም ከሆነ ኤሪያው ላይ ሰው መግባት የለበትም እሱ ፉሚጌሽን ነው የሚባለው ላይሚንግ አይባልም እዚህ ጋር በስተት ነው ላይሚንግ የሚል ወርድ የተጨመረው እንጂ ማሱ ትክክለኛ ፉሚጌሽን ነው የሚባለው ቢ ነው ማለት የትኛው በስተት ነው የገባችሁ ያው እንደዛው ተረዱልኝ እንደምትረዱልኝ ተስፋ አደርጋለሁ 22ኛ 22ኛ ምን ይላል which one of the following crude drug classification of which one of the following classification of crude drugs obtained from natural sources involves firstly isolation of pure compound from the plant ላይ ከዛ በኋላ then to determine its bioactivity ላይ እዚህ ላይ መጀመሪያ አይሶሌሽን ተደረገ አይሶሌት ከተደረገ በኋላ ኢፌክት ታየ ይሄ ፋይቶኬሚካል አፕሮች ነው ማለት እሱ የማን ኦፖዚት ነው የባዮአክቲቪቲ ወይ የባዮጄኒክ ሜካኒዝም ኦፖዚት ነው ፈርስት አይሶሌት ካደረግን ፋይቶኬሚካል አፕሮች ነው ማለት ኦፖዚቱን ደግሞ ባዮአክቲቪቲ አፕሮች ማለት ይቻላል ኦፖዚቱ ፈርስት ላይ አክቲቭ ኢንግሪዲየንት አይሶሌት አደረግን isolate አድርገን ኢፌክት ነው ያየነው እዚህ ጋር ይው which the following classification of crude drugs obtained from natural sources firstly involves that isolation of pure compound መጀመሪያ isolate አደረግን ቀጥለን ኢፌክቱን አየን እዚህ ጋር then apply pharmacological studies bioactivity-ውን አየን ቀጥለን ማለት ነው እሱ ምንድነው ፓቶኬሚካል ነው የሚባለው 23ኛ which one of the following describes a method of crude drugs extraction in which the plant material extracted with solvent ላይ ይው እዚህ ጋር ሊዮፊላይዜሽን ኤክስትራክሽን at low temperature ነው ማነው ሶሪ ሊዮፊላይዜሽን ስታቢላይዜሽን ሜካኒዝም ነው እንጂ ኤክስትራክሽን ሜካኒዝም አይደለም ማርሰሬሽን ፍሉድ ኢንቮልቭ ያደርጋል ኦክሲዴቲቭ ኢንቮልቭ ያደርጋል ግን ሪከረንት ዩዝ ኦፍ ሶልቨንት ተጠቅመን ኤክስትራክት የምናደርገው አንድ ነገር ሶልቨንት ተጠቅመን ኤክስትራክት የምናደርገው ከሆነ ሶልቨንት ኤክስትራክሽን ይባላል
እዚህ ጋር ግን ሶክሲሌት ላይ ምን ሶልቨንት ብቻ አይደለም የምንጠቀመው። ሶክሲሌት እና ማርሰሬሽን ላይ ምን አለ? ኢንስትሩሜንት አለ። ለምሳሌ ሶክሲሌት ኤክስትራክሽን ላይ ሶክሲሌት አፓራተስ አለ። ማርሰሬሽን ላይ ደግሞ ማርሰሬተር አፓራተስ አለ። እዚህ ጋር ግን ምንድነው የሚለው ጥያቄው ዊ ሶልቨንት ኦንሊ ከሆነ የሚቀርበው ምርጫ ሶልቨንት ኤክስትራክሽን ነው። እዚህ ጋር አስተውሉ፣ እንድታስተውሉ የሚፈልገው በሁሉም ሜካኒዝም ላይ ግን ምን አለ? ሶልቨንት አፕሊኬሽን አለ። 24ኛ እና 25ኛ እንስራ። 24ኛ ምንድነው የሚለው which one of the following used for drying heat sensitive substance ላይ heat sensitive substanceዎችን ድራይ የምናደርገው below 0 degree Celsius ነው particularly within -60 to -80 degree Celsius ላይ ነው። እሱ ሊዮፊላይዜሽን ነው። ሊዮፊላይዜሽን የምንከተለው ለማን ነው? ለዚህ drying of proteins and antibiotics vaccines እንዳትረሱ የኔ አስታውሱ። 25ኛ እንስራ። which one of the following describes extraction by hot solvent and the contact time between the plant material and the solvent is relatively short and which is good for fragile plants like ለምሳሌ leaves, buds or flowers ላይ ምንድነው እዚህ ጋር decoction እና infusion ምንድነው they are extraction by using by solvent ነው። ግን sensitive ከሆነ ምንድነው sensitive እነዚህ leaves, buds and flowers ከሆነ infusion ነው የሚፈጥረው። ዲኮክሽን ግን ከባርክ ከሩት ሶልቨንትን ተጠቅመን ኤክስትራክት ብናረግ ቢሆን ኖሮ ዲኮክሽን እንር ነበር። ግን ከሊቭስ ባድስ ወይም ከፍላወርስ ማለት ነው ከሴንሲቲቭ ፓርት ሲባል ዊክ ፓርት ኤክስትራክት የምናደርገው ኢንፊውዥን ነው። ሶልቨንት ተጠቅመን ነው ኤክስትራክት የምናደርገው። በዚህ 26ኛ እንስራ። 26ኛ ምን ይላል? which one of the following extraction mechanism involves soaking of the material in the appropriate solvent with intermittent shaking? ኤ ኢንፊውዥን እና ቢ ዲኮክሽን ይላል። ኢንፊውዥን እና ዲኮክሽን ላይ ምን የለም? ሼኪንግ የለም። ምንድነው? ሶልቨንት ተጠቅመን ኤክስትራክት ማድረግ ብቻ ነው። ፐርኮሌሽን ላይ ሼኪንግ የለም። ምንድነው? ሶኪንግ ብቻ ነው የሚሆነው። ሶኪንግ ብቻ ምን ማለት ነው? ሶልቨንት እንጨምራለን፣ ለተወሰነ ጊዜ ስቶር እናደርጋለን። ከዛ በኋላ ከታች በኩል ስንከፍት ማለት ነው እንትኑ ሶልቨንቱ ይወጣል። ያ ኤክስትራክሽን ሜካኒዝም ፐርኮሌሽን ይባላል። ማርሰሬሽን ላይ ግን ሶልቨንት ጨምረን ማለት ነው ሼክ እናደርጋለን። ኮንቲኒየስ ሼኪንግ አለ። ዜርፎር ማርሰሬሽን ነው። ሌላኛው የማርሰሬሽን አድቫንቴጅ ምንድነው? ማርሰሬሽን ላይ ሂት ሴንሲቲቭ ማቴሪያሎችን ኤክስትራክት ለማድረግ ይጠቅመናል። ለምሳሌ ሂት ሴንሲቲቭ ማቴሪያል ሲባሉ ስንል ምንድነው? እነዚህ አልካሎች ሂት ሴንሲቲቭ ናቸው። 27ኛ ጥያቄ እንስራ። which one of the following describes a process of continuous extraction? continuous extraction ሲባል ምን ማለት መሰላችሁ? ሶልቨንቱ ኮንቲኒየስሊ እንጠቀማለን፣ ሳምፕሉን አይደለም። which continuous extraction in which the same solvent is circulated through the extractor several times. ምን ማለት ነው? እንጨምራለን፣ መልሰን እናደርጋለን። አሁንም ኤክስትራክሽናችን ጨምር እስከምንጨርስ እንጨምራለን። ይሄ ሶክሲሌት ነው የሚባለው ማለት ነው። ይሄ ነው ማለት ነው። እዚህ ጋር አንቱን ይሁት ማርሰሬሽን ላይ ሼኪንግ ነው። ዲኮክሽን ሶልቨንት ሪዩዝ እናደርግም። ፐርኮሌሽን አገን ሪዩዝ እናደርግም። ሲያልቅ እንጨምራለን እንጂ therefore ሶልቨንት ሪሳርኩሌት የምናደርገው በሶክሲሌት አፓራተስ ነው። በነገራችን ላይ ሶክሲሌት ሞደርን ኤክስትራክሽን ኢኩፕመንት። 28ኛ ጥያቄ እንስራ። a solid a liquid extraction process at a constant temperature with repeatable solvent evaporation and condensation for a particular period of time is ይላል። ምን ማለት ነው? እዚህ ጋር ጥያቄ ነው። ሶሊድ ሊኩዊድ ላይ ሶሊዱ ላይ ሊኩዊድ እንጨምራለን። ከዛ at a constant temperature አንጨምርም፣ አንቀንስም። ከዛ ምንድነው evaporation condensation involve የሚያደርግ ከሆነ the same solvent ነው። the same solvent ደጋግመን የምንጨምር ከሆነ ማለት ነው ኢኩፕመንት ሳንጠቀም። ኢኩፕመንት ከተጠቀምን ሶክሲሌት ነው። ኢኩፕመንት ካልተጠቀምን ግን ምንድነው? ሪፍላክሲንግ ነው የሚሆነው። therefore መልሱ ምንድነው? ቢ ነው። 29ኛ እና 30ኛ ጥያቄ እንስራ። which one of the following is a universal solvent that dissolves polar and non-polar compounds? ላይ በፋርማኮሎጂ ላይ ኤክስትራክሽን ማለት ነው ዩኒቨርሳል ሶልቨንት የሚባለው ማጆሪቲ ኦፍ ዘ ኢንግሪዲየንቶችን ኤክስትራክት ለማድረግ የምንጠቀመው ሜታኖልን ነው። ለምሳሌ ኢታኖልን፣ አሴቶናይትሪል አሉ። ለምሳሌ እዚህ ጋር እነዚህ ፖላር ሶልቨንቶችን ኤክስትራክት ለማድረግ ነው። ሜታኖል አክቹአሊ ፖላሮችንም ነን ፖላሮችንም ዩኒቨርሳል ነው። ማጆሪቲ ኦፍ አክቲቭ ኢንግሪዲየንትስ ከፕላንትስ ኤክስትራክት የሚደረጉት በሜታኖልን በመጠቀም ነው። 30ኛ ጥያቄ እንስራ። which one of the following is wrong about secondary metabolites? secondary metabolites የሚባሉት a produced in every plant በሁሉ ፕላንት አይዘጋጁም። produced in every plant የሚዘጋጁት primary metabolites ናቸው፣ secondary አይደለም። እሺ ቢኒኒ
do not have apparent function in plant growth and development ላይ ልክ ነው። በፕላንት ግሮዝ እና ዴቨሎፕመንት ላይ ምን ይላቸው? አፓሬንት ፋንክሽን ይላቸው። አፓሬንት ፋንክሽን ፕላንት ግሮዝ እና ዴቨሎፕመንት ላይ ያላቸው ፕራይመሪ ሜታቦላይቶች ናቸው። ስለዚህ ቢ ልክ ስለሆነ እዚህ ጋር ጥያቄው ሮንግ ነው ብለው። ስለዚህ ሮንግ የትኛው ነው? ኤ ነው። ሲኒኒ produce in different plant families ይላል። ልክ ነው። ይሄ secondary metabolites are produced in different plant families ነው። በall plant families ላይ የሚዘጋጁት in every plant family ላይ የሚዘጋጁ ለምሳሌ ካርቦሃይድሬት፣ አሚኖ አሲድስ፣ ስቴሮይድስ ነን ምንድነው ፕሮቲን አሚኖ ፕሮቲንስ የሚዘጋጁት እነሱ ፕራይመሪ ሜታቦላይት ናቸው። DNA they are produced in plant family ልክ ነው። plant family ነው የሚዘጋጁት secondary metabolites. Therefore wrong about secondary metabolites produced in every plant family ብለው in every plant family የሚዘጋጁት secondary ሳይሆን primary metabolites ናቸው። የመጨረሻ ጥያቄ 31ኛ ጥያቄ ነው። 31ኛ ጥያቄ ምንድነው የሚለው carbon 1 C1 which is used for secondary metabolite building secondary metabolites build ለማድረግ ወይም ለመስራት ማለት ነው። የምንጠቀመው አንድ ካርቦን ነምበር ብቻ ከፈለግን ከሜታዮኒን ወይም ሜታይል ግሩፕ ነው የምናገኘው። ሜታይል ምንድነው? አንድ ግሩፕ ስላለው ማለት ነው። C2 ለምሳሌ ሁለት ካርቦን ቢሆን ኖሮ እዚህ ጋር ሁለት ካርቦን ቢሆን ኖሮ የምንጠቀመው አሴታይል ኮይል ነው። አሴታይል ኮይል አክቹአሊ በሪአክሽን ላይ ወደ ነው የሚቀየረው፣ ወደ ማሎናይል ኮይል ይቀየራል። እዚህ ጋር ጥያቄው አንድ ካርቦን ነው C1 ካርቦን which is used for secondary metabolites ምን ማለት ነው? secondary metabolites ለመስራት ማለት ነው። usually obtained from የሚለው ማለት ሜታዮኒን ባይኖር ኖሮ ኤሌሜንታይ ነው የሚሆነው ዲ ነው። እና አመሰግናችኋለሁ። ቪዲዮውን ላይክ አድርጉ፣ ዩቲዩቡን ደግሞ ሼር ሰብስክራይብ አድርጉልን፣ ኮሜንቶችን አስቀምጡልን፣ ሃንዳውት የተለያዩ ነገሮችን በቴሌግራም ልክላችኋለሁ። አመሰግናለሁ።